በህይወት የምንፈልገውን ነገር ለማግኘት የሚጠቅመን ምንድነው ተብሎ ብዙ ሰው ሲጠየቅ አንደኛ ጠንካራ ሰራተኝነት ይላል። ስኬት ሁሉ መሰረት ቀና አስተሳሰብ ነው። አመለካከት የውጤታችን ስር ነው። ስለዚህ አንድ ሰው የሆነ ፍሬ የሆነ ውጤት ሲፈልግ የፍሬው አይነት የውጤቱ አይነት ምን ያስፈልገዋል? ስር ያስፈልገዋል። ስለዚህ የኔና የናንተ አስተሳሰብ ምንድነው? ደጋግማችሁ በአንደበታችሁ የምትናገሩት ልባችሁ ውስጥ በስሜት የምትቀበሉት ነገር ምንድነው? ለምሳሌ ስለ ስኬት ትልቁ መለወጥ ያለበት ከውስጥ ነው። ከውስጥ ስሩ ሲቀየር ይሄ ነው ስሩ። እዚህ ውስጥ ሚሞራይዝ የምናደርገው ነገር ነው ስር። እሱ ሲቀየር ፍሬያችን ይቀየራል። የህይወታችን ፍሬ ይቀየራል። እኔ ምስካሪ ነኝ። አስተሳሰቡን ያስተካከለ ሰው ለስኬት 85% ኮንትሪቢዩሽን ያለው እሱ ላይ ነው። ገንዘብ ዛሬ ለሁላችንም እዚህ ቤት ቢሰጠን እያንዳንዳችን 10 ሚሊዮን ብር ቢሰጠንና የዛሬ ዓመት በዚህ ሰዓት መተው ኦዲት ቢያደርጉን ሁላችንም በአስተሳሰባችን ቦታ ላይ እንገኛለን። ብሮቹ ወደየቦታቸው ለምን? ብሩን ያመጣው አስተሳሰቡ ነው፣ አመለካከቱ ነው። አመለካከቱ ለሌለ ሰው ብሩን ብትሰጡት ውይ ነው የሚለው፣ ይንገዳገዳል ወዲያው። ስለዚህ ዛሬ በእጃችን ላይ ገንዘብ እንድናገኝ አይደለም መጓጓት ያለብን። ብዙ ሰዎች እኮ አበድረኝና የሚሉ ሰዎች አሉ። አበድረኝና ሰርቼ እከፍልሃለሁ እንዴ! ሰርቶ እኮ አለመክፈልም አለ እባክህ። ስለዚህ እንትኑን ገንዘቡን የሚያመጣው ምኑ ነው? የሰውየው አስተሳሰብ ነው። ዛሬ እናንተም ማለት ነው ገንዘብ የለኝም እንጂ ሰው የለኝም እንጂ አስተሳሰቡ ካላችሁ ሰውንም ጓደኛውንም ስልጣኑንም ገንዘቡንም ምኑ ነው የሚያመጣው? አስተሳሰብ። እንዴት ነው የሚያመጣው የሚለው ጥያቄ አያያዛችሁ። አንድ ኃላፊነት ውሰዱ። ለመጪው አንድ ዓመት አስተሳሰቤን እስቲ ልቀይረው፣ ወደ ፍቅር፣ ወደ ከፍታ፣ ወደ መትረፍረፍ፣ ወደ ቢዝነስ መሪነት ልቀይረው። ስለዚህ አስተሳሰብን የሰራ ሰው ከዛ በኋላ አስተሳሰቡ መሸከም ይችላል። ፍቅር ከሆነ ፍቅርን መሸከም የሚችል አስተሳሰብ፣ ሀብት ከሆነ ሀብትን መሸከም የሚችል፣ ክብርን ከሆነ ክብርን መሸከም የሚችል። ያን ለማድረግ ደግሞ አስተሳሰቤን እንዴት ልቀይር የሚለውን እናያለን። እስከዛሬ ባለኝ አስተሳሰብ ያ ማለት ለነገሮች ወይም ለዚህ ነገር ያለኝ ሐሳብና ያለኝ ስሜት ፖዚቲቭ ካልሆነ ያ ነገር ወደ እኔ ህይወት አይመጣም፣ ቢመጣም ይመለሳል። ስለዚህ አሁን ያላችሁን ተስፋ ከተስፋ እኩል የሚሆን ምን ሲስተም መዘርጋት ያስፈልጋል። ለመዘርጋት ደግሞ አስተሳሰብ ወሳኝ ነው። የእናንተም የኔም ማይንድ ነው የሚያደርገው። ሰውን እንዳየ እንዲህ አይነት ሰው ነው፣ ጥሩ ሰው ነው፣ መጥፎ ከነበረው ዳታ አጠራቅሙ። ስለዚህ በተለይ ማርኬት ማድረግ የምትፈልጉ፣ መሸጥ የምትፈልጉ፣ ኢንፍሉዌንስ ማድረግ ተጽዕኖ መፍጠር የምትፈልጉ ከሆነ ድሬስ ኮዳችሁ ዝንጥ ያለ መሆን አለበት። ዝንጥ ያለ ማለት ደግሞ እንትን ማለት አይደለም፣ ውድ ማለት አይደለም። ዝንጥ ያለ ማለት የምትወዱትን መልበስ ማለት አይደለም። ለዛ የሚያስፈልገውን ተጽዕኖ የሚፈጥር ነገር ማድረግ ማለት ነው። ምን የሚፈጥር? ተጽዕኖ የሚፈጥር። ብዙ ሰው ግን ፍላጎቱን ነው የሚለብሰው። አንደኛው ተጽዕኖ የሚፈጥር ነገር ምንድነው? ፕሮፌሽናል አለባበስ ነው። ስለዚህ ፕሮፌሽናል ድሬስ ኮድ ሁሉ ጊዜ ያስፈልጋል። ያን ሆን ብላችሁ መግዛት፣ አንድ አይነት ነገር በመስራት የተለየ ውጤት መጠበቅ እብደት ይባላል። ስለዚህ የተለየ ውጤት የሚፈልግ ምኑን መቀየር አለበት? ስራውን መቀየር አለበት። አንድ ራሱ ላይ የሚሰራው፣ ሁለት ውጪ ሰዎች ላይ ወይም ስራው ላይ የሚሰራው። ስለዚህ ስለ ስኬት ያለን ነገር አስተሳሰባችንና ስሜታችን ቀና ፖዚቲቭ ማድረግ ምን ፍሬ ያፈራል? ምን ውጤት ያመጣል? ምን አይነት ፓወርፉል የሆነ ህይወት እንኖራለን? እንዴት ከፍ ያደርገናል? ኔጌቲቭ ሲሆን ደግሞ እንዴት ያወርደናል የሚለው ማወቅ አለብን። ልብ አድርጉ። አቲቲዩድ ወይንም ደግሞ አመለካከት በሰውየው ኮንሺየስ ማይንድ ውስጥ ያለ አይደለም። ምን አይነት አመለካከት ነው ያለህ ተብሎ ሰውን ተጠይቆ የኔ አመለካከት የሚል ሰው እንዴ፣ አመለካከትህ እኮ በአንተ ውስጥ ሰብኮንሺየስ ማይንድ ውስጥ ነው ያለው። በህይወትህ ተገልጦ እናየዋለን እንጂ አመለካከቴ እንዲህ ነው እንዲያ ነው አይባልም። ቀና አመለካከትን ግን ብትገነባ በህይወት ላይ ቀና ነገሮች በፍሬ ሲያፈሩ አይተን በዛ ማወቅ ይቻላል። ስለዚህ በህይወቴ የኔ አመለካከት በዚህ ላይ ኔጌቲቭ ነው፣ በዚህ ላይ ፖዚቲቭ ነው የምትሉት በፍሬው ብቻ። በህይወት የምንፈልገውን ነገር ለማግኘት የሚጠቅመን ምንድነው ተብሎ ብዙ ሰው ሲጠየቅ አንደኛ ጠንካራ ሰራተኝነት ይላል። ሌት ተቀን ወጥረ ብትሰራ፣ ትክክለኛ ቦታ ላይ ሄደ በአግባቡ ብትሰራ ምን ይሆናል? ትለወጣለህ ብሎ ሰው ያስባል። በዚህ ምክንያት ዓለማችን ላይ ወጥረው የሚሰሩ ብዙ ሰዎች አሉ።
ግን ውጤት ያላመጡ 1 ዓመት አይደለም 5 ዓመት 5 አይደለም 10 አይደለም 30 40 ዓመት ሰርተው ውጤት ያላመጡ ሰዎች። ሁለተኛው ላክ እድል ነው። በቃ አንዳንድ ጊዜ አንዳንድ ሰው ምን አለው ውስጥ እግሩ የተሳመ ነው፣ ግንባር አለው። ስለዚህ እንደዛ ግንባር ካለ እድለኛ ከሆንክ ሎተሪ ለምሳሌ በእድል ነው የሚወጣው። ስለዚህ እድል ሆኖ ከወጣለህ ምን ይሆናል? ውጤታማ መሆን ትችላለህ። ላክ እድል። ሶስተኛው ኖሌጅ እውቀት ነው። ከተማርክ ከዘመኑ ጋር የሚሄድ ትምህርት ከሆነ እድልን ብለው ያስባሉ ሰዎች። በእድል አይቀየሩ። ለምን? በዛ እድል ገንዘብ ቢያገኙ ገንዘቡ ቦታውን ይዛል በአመቱ። ኖሌጅ እውቀት ብለው የተማሩ አሉ። ብዙ የተማሩ ሰዎች ዛሬ ጎዳና ላይ የወጡ ዶክትሬታቸውን የያዙ ኢትዮጵያውያን ጭምር ማየት ችለናል። ኖሌጅ። ስለዚህ እውቀት አሁን ምንድነው? what makes you get what የምትፈልገውን ነገር እንድታገኝ የሚያደርግ ምንድነው? ሃርድ ወርክ አይደለም። ሃርድ ወርክ አያስፈልግም እያልኩ አይደለም፣ ግልጽ ነው። በትክክል እንድታዳምጡ የሚፈልገው የምትፈልገው እንድታገኝ ከነዚህ ሁሉ ውጪ ሌላ አለ። በሱ ላይ እነዚህን ልትጠቀምባቸው ትችላል። በሱ ላይ ጠንክሮ መስራት፣ በሱ ላይ ዕውቀት መማር፣ በሱ ላይ እድል ያለበት ቦታ መሆን። ስነ ስርዓት ያስፈልጋል። በዲሲፕሊን ኤቭሪዴይ ሆን ብላችሁ ከመጥፎ ወደ ጥሩ፣ ከማይረባው ወደሚረባው፣ ከማትፈልጉት ወደምትፈልጉት፣ የሰው ህልም ከሆነ ወደ ራሳችሁ ህልም የሆነው፣ ከውድቀት ወደ ስኬት፣ ከችግር ወደ መፍትሄ መቀየር አለብን። ስለ ገንዘብ፣ ስለ ህይወት፣ ስለ ሰዎች፣ ስለ ትዳር፣ ስለ ራስ፣ ስለ ችግር፣ ስለ ስኬት፣ ስለ ጊዜ ያለን ነገር ቀና መሆን አለበት። የሰው ልጅ በህይወቱ ከፍ የሚያደርገው ከፍ ያለ ውጤት የሚያገኘው ከላይ ባለው ነገር አይደለም፣ ከላይ በሚሰራው ነገር አይደለም። ለምሳሌ ተናዳችሁ ለሰዎች ፈገግ ብላችሁ ሰላም ታቅርባችሁ አታውቁም? ከውጭ ወደ ላይ ከፍ ሊያደርግ የሚችልን ስራ ልትሰራ ትችላለህ። ከውስጥህ ግን ሂሊየም ሳይሆን የተሞላው ጋዝ ሌላ ከባድ ጋዝ ምን እንደሆነ አላውቅም። ከባድ ጋዝ ከሆነ የሞላው ወደ ላይ በህይወት ልትበራ አትችልም። ስላለፋ አይደለም ለፍታል፣ ስላልሰራ አይደለም ሰርታል፣ ስላልተማርክ አይደለም ተምራል። ቅድም እንዳያችሁት ስኬታማ ለመሆን ሃርድ ወርክ፣ ዕውቀት ምናምን ያልነው አለ አይደል? እነሱን ሁሉ አርጋሃል። ነገር ግን በውስጥህ ያስገባው ነገር አንተን ከፍ የሚያደርግ አይደለም። ቀና አስተሳሰብ እኔና እናንተ ውስጥ ሊሞላ የሚገባው ነገር እሱ ነው። በህይወታችን ወደ ላይ እንድንበር ያደርገናል። ሜንታሊቲያችን ምንድነው? ችግር ሲገጥመን ነው የምንለው ወይንስ የኔ ችግር ትልቅ ነው ስለዚህ አንስተው በሞክር እፈታዋለሁ? ችግሬ ትልቅ ስለሆነ አንስቼ አንድ መፍትሄ ላይ ባሳርፍ ይመታዋል ችግሩ። ግልጽ ነው። የገንዘብ ችግር ነው በጣም እንትን የሚለው የምግብ ችግር ነው። ችግር ሲገጥመን በህይወታችን ምን አይነት ሜንታሊቲ ይኖራል? የዳዊት ሜንታሊቲ ይኖራል። የሱ ሜንታሊቲ ምንድነው? የሰማይ ስባሪ የሚያክል ችግር ከገጠመ አትስተውም። አንስተህ ምን ወንጭፉ መፍትሄ ነው አይደለም። አንስተህ መፍትሄን ምን አርግበት? ወርውርበት። መፍትሄው መጽሐፍ ማንበብ ሊሆን ይችላል፣ ወርውርበት። መፍትሄው የተማረን ሰው ማማከር ሊሆን ይችላል፣ ወርውርበት። መፍትሄው ተግባር ውስጥ መግባት ሊሆን ይችላል፣ ወርውርበት። መፍትሄው ጸሎት ሊሆን ይችላል፣ ወርውርበት። እስከ ወረወርክ ድረስ ምኑ ላይ ያርፋል? ችግሩ ላይ ያርፋል።